ሰላም ዩናይትዳውያን እንዴት ናችሁ? እነሆ ተገኝተናል አድማጮች። ዕለታዊ ዩናይትድን እየተመለከቱ መረጃዎችን እናደርሳችኋለን። ከፎረስቱ ሽንፈት በኋላ ምን ተባለ፣ በእነማንስ ተተቹ፣ እነማንስ ተወደሱ ያሉትን ነገሮች የምናነሳ ነው የሚሆነው። በተለይ የኦናና ጉዳይ ዛሬ የወጣ መረጃ ነው። እንግዲህ ዩናይትዶች ኦናናን በቀድሞ ግብ ጠባቂያቸው ሊተኩት ሁሉ ይችላሉ ተብሎ በዴቪድ ደህያ ተነግሯል። ስለዚህ ዜና እውነታው ምንድን ነው የሚለውን የምናስረዳቸው ይሆናል። የዩናይትድ የውሰት ተጫዋቾችም አሁን ጥሩ ነገር መስራታቸውን ቀጥለዋል። ራሽፎርድ ጎል አስቆጥሯል። አሞሪም ከራሽፎርድ እና ከሳንቾ ሽያጭ የሚያገኙትን ገንዘብ ሁነኛ ለሆነ አጥቂ ለማስፈረም ጥረት እንደሚያደርጉበት ተገልጿል። በአጥቂ መስመር ላይ ያላቸው አማራጮች አሁንም ቢሆን እንደቀጠለ ነው። ዴላፕ ትላንት ጎል አስቆጥሮ በርንማውዞች እንዲሸነፉ አድርጓል። ዩናይትዶች ይህን ተጫዋች ሌሎች ከያዟቸው ኢላማዎች አንጻር በግማሽ ያህል ገንዘብ ላይ ያመጡት ይችላሉ ተብሎ ዴላፕን ሊያስፈርሙ የሚችሉባቸው ምክንያቶች ደግሞ ተቀምጠዋል። ምንድናቸው ምክንያቶቹ የሚለውን የምንነግራችሁ ይሆናል። ናኒ በበኩሉ አንድ አጥቂ ያለ እሱን በጣም ይወደዋል፣ ያደንቀዋል። ወደ ዩናይትድ ቢመጣ በጣም ደስተኛ ነኝ፣ የአጥቂ ቡድኑን ይጠቅማል ሲል አስተያየት ሰጥቷል። እሱን ትሰማላችሁ። ከዛ ውጭ ደግሞ በ10 ቁጥር ቦታ ላይ ዩናይትዶች የያዟቸው አጥቂ አማካይ ባህር ያላቸው ተጫዋቾች አሉ። ከነኛ ተጫዋቾች ውስጥ ደግሞ አንዱ የሆነው ዣቪ ሲሞንስ ነው። ስለዚህ ተጫዋች ፋብሪሶ የተናገረው ነገር አለ፣ ተሰማላችሁ። የፖል ፖግባ ጉዳይ መረጃ ተይዞለታል። ክቡራን አድማጮች፣ ሌሎችም አብራችሁ ስትቆዩ በርከት ያሉ መረጃዎች በውስጥ አሉ። እነኝን ዜናዎች እስከ መጨረሻው አብራችሁን ሆናችሁ እንድትከታተሉ በታላቅ አክብሮት ጋብዛለሁ። ቪዲዮውን ላይክ በማድረግ ሁሌም ቢሆን የምታበረታቱን እጅግ ቀና የሆናችሁ የቻናላችን ቤተሰቦች ያላችሁ እናንተንም ከልብ እያመሰገንኩ ሁላችሁም ላይክ እንድታደርጉ እየጋበዝኩ በቀጥታ ወደ መረጃዎቻችን እናልፋለን። መልካም ቆይታ። ከኖቲንግሃም ፎረስቱ የሽንፈት የዩናይትድ ጨዋታ በኋላ ብዙ የተባሉ ነገሮች አሉ። አድማጮች እንግዲህ በብዙ ቦታዎች ላይ ቲሙ መሻሻል ሊኖርበት እንደሚችልና ግዴታ እንደሚያስፈልገው ነው ያ ጨዋታ ያመላከተው ተብሎ አንዳንድ ስታቶች ብየወጡም መነጋገሪያ ሆነዋል። አድማጮች ለምሳሌ የማጉየረን ስታት ስናይ ተጫዋቹ በ88ኛው ደቂቃ ነው ተቀይሮ ወደ ሜዳ የገባው። አብዛኛው ጊዜ ያሳለፈው ደቂቃ ኢንጁሪ ታይም እየተጫወተ ነው ማለት ትችላላችሁ። ግን በጣም የሚያስገርመው ስታት ምንድን ነው? ከዩናይትድ የአጥቂ መስመር ተጫዋቾች የሃሪ ማጉየር ኤክስፔክትድ ጎል ስታቱ መብለጡ ነው ኤክስጂ ተብሎ በተለምዶ የሚጠራው ማለት ነው። እና ከብሩኖ ፈርናንዴዝ ከአሌሃንድሮ ጋርናቾ እና ከራስመስ ሆይላንድ በላይ ነው ኤክስፔክትድ ጎል ማስመዝገብ የቻለው ማለት ነው። እና ኤክስጂውን ስናይ ብሩኖ ፈርናንዴዝ 0.13 ነበረ፣ ሃሪ ማጉየር 0.60 ነው። አሌሃንድሮ ጋርናቾ እንዲሁ 0.25 ነበር። የራስመስ ሆይላንድ ደግሞ 0.03 ነበር አድማጮች። እና ማጉዌር ተቀይሮ ገብቶ በ88ኛው ደቂቃ ከነኚህ ከጠቀስኩላቸው የዩናይትድ ተጫዋቾች የአጥቂ ባህሪ ያላቸው ከአጥቂ ከአማካይ ጨምሮ ማለት ነው ከዚህ ተጫዋች ያነሰ ኤክስፔክትድ ጎል ማስመዝገባቸው ያስገረመ ሆኗል። በእርግጥ በጨዋታው መጠናቀቂያ አካባቢ ሃሪ ማጉዌር ያገኛትና ለማስቆጠር እጅግ ተቃርባ የነበረች ግን የኖቲንግሃም ፎረስት ተጫዋች ከመስመር ላይ ያወጣበት ኳስ ለዚህ ኤክስፔክትድ ጎል መጨመር እንደ ትልቅ ምክንያት ተደርጎ ሊወሰድ ይችላል። ግን በዩናይትድ ጨዋታ ላይ በዛ ሰዓት ብዙ ሜዳው ላይ የቆዩ ብዙ ደቂቃዎችን የተጫወቱ እንደ ሆይላንድ በቡድኑ 9 ቁጥር ተብለው ከሚጠሩ አጥቂዎች እንዲሁም በርካታ ጎሎችን ማስቆጠር እየቻለ ያባከነው ጋርናቾ አንጻር ስታዩት ይሄ ትንሽ ለአሰልጣኙ መልእክት የሚሰጥ ይመስለኛል። አድማጮች ጥያቄ እንዲያነሱ የአጥቂ ባህሪ ያለው ተጫዋች ማስፈረም እውነተኛ አጥቂ ዩናይትድ እንደሚያስፈልገው ክረምት ላይ አሰልጣኙ በደንብ እንዲያምኑ ያደረጋቸው ነገር ይመስለኛል። ዩናይትድ በአንድ ስትራይከር ብቻ አይደለም ሁለት የተለያዩ የማጥቃት ባህሪ ያላቸውን ተጫዋቾች ኢቨን ማምጣት እንዳለበት ነው ያመላከተው ማለት ነው። እንግዲህ ተከላካዩ ማጉዌር የዩናይትድ የአጥቂ ባህሪ ያላቸውን ተጫዋቾች በኤክስፔክትድ ጎል በዚህ መልኩ ከበለጠ ማለት ነው። አንድ የተመለከትኩት ስታትም ደግሞ ነበር አድማጮች 15 ያህል ጨዋታዎች ላይ የሆይላንድ ካስመዘገበው ኤክስፔክትድ ጎል በላይ የሃሪ ማጉዌር የኖቲንግሃም ፎረስት ይበልጣል ተብሎም እንደዚሁ አንድ ስታት ተመልክቻለሁ። ይሄ ትንሽ በጣም ዋይርድ የሆነ ስታት ነው። ብቻ ከኖቲንግሃም ፎረስቱ ጨዋታ በኋላ
ዩናይትዶች ትልልቅ የጎል ማግባት እድሎችን በፕሪሚየር ሊግ በመፍጠር ፎረስት ለምሳሌ 50 የጎል እድሎችን የማግባት ፈጥሯል። ሶስተኛ ነው በፕሪሚየር ሊጉ የደረጃ ሰንጠረዥ ላይ የሚገኘው። ማንቸስተር ዩናይትድ ደግሞ የፈጠራቸው 54 የጎል እድሎችን ነው። ልብ በሉ አድማጮች፣ ከፎረስት በላይ የጎል ማግባት እድሎችን ወይም በጣም ቢግ ቻንስ የምንላቸውን ማለት ነው። ኦልሞስት በቃ መቆጠር ያለባቸው የሚባሉ ናቸው። ቻንስ ክሬትድ የሆኑ አይደሉም እነኚህ እና ዩናይትድ 54 ፈጥሮ ግን የሚገኘው በፕሪሚየር ሊግ የደረጃ ሰንጠረዡ 13ኛ ላይ ነው የሚገኘው። ፎረስቶች በአንጻሩ የሚገኙት ደግሞ አሁን ሶስተኛ ደረጃ ላይ ነው። በፕሪሚየር ሊጉ ለአውሮፓ ሻምፒዮንስ ሊግ እየተፋለሙ ነው ማለት ነው። እና በእርግጥ ኑኖ ስፒሪቶ በዛ ጨዋታ ላይ ያችን ነጥብ ፈልገው ስለነበረ ዩናይትድ ኳሱን ይበልጥ ኮንትሮል አድርጎ ተጫውቶ ብዙ የጎል ማግባት እድሎችን እንዲፈጥር እድል ሰጥተውታል። ዩናይትድ እንደ ቡድን እየተሻሻለ ስለመሆኑ ምንም ጥያቄ የለውም። ግን ዞሮ ዞሮ የኳስ ቁጥጥር ብቻ ለአንድ ቲም ውጤታማነት ምንም የሚፈይደው ነገር የለም። አድማጮች፣ በውጤት ካልታጀበ የሚገኙት የጎል ማግባት እድሎች የማያልቁ የማይቆጠሩ ከሆነ ይሄ አሁን የነገርናችሁ ስታት ምሳሌ ይሆናል ማለት ነው። በግልጽ ፎረስት 50 ትልቅ የግብ እድል ፈጠረ፣ እየተጠቀመባቸው እነኛን እድሎች ሶስተኛ ደረጃ ላይ በፕሪሚየር ሊጉ ተቀምጠ። ዩናይትድ 54 የጎል እድሎችን ፈጠረ። አብዛኞቹን ስለሚያመክኑ የሚያስቆጥሩለት ተጫዋቾች የሚጨርሱ ተጫዋቾች ስለሌሉ 13ኛ ደረጃ በፕሪሚየር ሊጉ ተቀመጠ ማለት ነው እና ይሄ ለሩበን አሞሪም ትልቅ መልእክት ያለው ስታት ይመስለኛል። የአንቶኒ ኢላንጋን ጉዳይ ስናነሳ አንቶኒ ኢላንጋ ያስቆጠራት ጎል ደግሞ እንግዲህ ብዙዎች መነጋገር ያደርገውታል። የዩናይትድ ስህተት እንዳለ ሆኖ ማለት ነው። ግን የልጁንም ብቃት ደግሞ እዚህ ጋር ማጣጣል አያስፈልግም። በ28 የኖቲንግሃም ፎረስት ጨዋታዎች ላይ ነው ተጫዋቹ በጎልና በአሲስት ተሳትፎ ማድረግ የቻለው። በጣም አስደናቂ ጊዜ እያሳለፈ ነው። ከዩናይትድ አካዳሚ የተገኘ ልጅ ነው፣ ታውቁታላችሁ። በጣም ጠንክሮ ሲሰራ ነበር በዩናይትድ ቤት። ግን ዩናይትዶች ትልቅ የሚቆጫቸው ነገር ይህን ተጫዋች 15 ሚሊዮን ፓውንድ ብቻ መሸጣቸው ነው ለኖቲንግሃም ፎረስት። ተጫዋቹ እዚህ ብቃቱ አሁን እያሳየ ባለው ብቃት በሚሸጡበት ወቅት የተለያዩ አንቀጾችን አካተው የልጁ ዋጋ ከፍ ማድረግ ይችሉ ነበር። አሁን ያ ዋጋ በጣም እጅግ ሊቆጫቸው ይችላል። ይበልጥ ደግሞ እንዲቆጩ የሚያደርጋቸው ምንድን ነው? ኢላንጋ ለዩናይትድ አይሆንም ብለው በ15 ሚሊዮን ፓውንድ ሸጠውት ሳያበቁ የዩናይትድ ሰዎች በ85 ሚሊዮን ፓውንድ አውጥተው ደግሞ አንቶኒን ከአያክስ ማስፈረማቸው ነው ማለት ነው። እንግዲህ የትኛው ተጫዋች ምን እየሰራ እንደሆነ አሁን ሁላችሁም ታውቁታላችሁ። ይህን ያህል ገንዘብ ለአንቶኒ አውጥተው ኢላንጋ እጃቸው ላይ ያለን ተጫዋች ደግሞ መልቀቅ ምን ያህል ቲሙ ሲወስነው የነበረው የማኔጅመንት ውሳኔ እጅግ የተሳሳተ እንደነበረ ነው በደንብ የሚያስረዳችሁ አድማጮች። እና ኢላንጋ አሁን ባለው የዩናይትድ ስኳድ ውስጥ ምን ሊሰራ እንደሚችል መገመት ትችላላችሁ፣ እንዴት ሊጠቅማቸው እንደሚችል። ኤሪክ ቴናግ በአንዳንድ ጨዋታዎች ላይ ነበር የመጫወት እድል የሰጡት። ተጫዋቹም በዩናይትድ ቤት ሩበን አሞሪም እንዳሉት ከፍተኛ የሆነ ጫና ስላለ ለዩናይትድ መጫወትና ለሌላ ቲም መጫወት እጅግ የተለያየ ነገር ነው አድማጮች። ይሄን በደንብ እናውቃለን፣ እንረዳለን። ግን ዩናይትድ ተጫዋቾችን ጄጄ የሚያደርግበት መንገድ በተለይ የቀድሞ አስተዳደር ትክክል እንዳልሆነ ነው። ይሄ የሪክሩትመንት ስትራቴጂያቸው ትክክለኛ ውሳኔ እንደማይወስን ነው በኢላንጋ ምክንያት የምንረዳው ማለት ነው። እና ይሄ አንዱ ነው ከጨዋታው ላይ የታዘብነው። ኢላንጋ ከዩናይትድ ተጫዋቾች ጋር አሁንም ኮንታክት እንደሚያደርግ ከጨዋታው መጠናቀቅ በኋላ አስተያየት ሰጥቶ ነበር። በተለይ ከብሩኖ ፈርናንዴስ ጋር አሁንም ቢሆን አወራዋለሁ ነው የሚለው እና በጣም ጥሩ የሆነ አጋዥ የሆነ ተጫዋች ነው፣ የቡድን አጋር ነው ሲል ነው የሚያደንቀው ኢላንጋ። እኔ አሁን ላለሁበት ሰውነቴ ነው የሚለው እሱ እንግዲህ ያው ሰዋዊ ባህሪ ወይንም ሰዋዊ ማንነቴ አሊያም ደግሞ በእግር ኳስ አሁን ለደረስኩበት ደረጃ የብሩኖ ፈርናንዴዝ አስተዋጽኦ እጅግ ላቅ ያለ ነው። በተለይ በአካዳሚ ተጫዋች ሳለሁ እጅጉን በጣም ይረዳኝ ነበር። ብዙ ነገሮችን ከብሩኖ ፈርናንዴዝ ተምሬያለሁ፣ ብዙ ነገሮችን ያወራኝ ነበር ሲል ነው የሚናገረው እና ከሊቨርፑል ጋር ስንጫወት አሲስት አድርጎ ነበር ኢላንጋ። ከዛ ጨዋታ በኋላ ቴክስት አድርጌለት ነበር ለብሩኖ ይላል። አሲስት ያደረግኩትን ጨዋታ ተመለከትክ ወይ ብዬ ስጠይቀው አሁን እከታተላለሁ ተመልክቼዋለሁ ብሎ መለሰልኝ። አሁንም ቢሆን ከጎኔ የሆነ የሚረዳኝ በጣም የቅርቤ ሰው ሆኖ ነው የሚለው ብሩኖ። ከዩናይትድ ለምን እንደለቀቀ ደግሞ ሲጠየቅ ተጫዋቹ የመጫወት እድል ማግኘት ስለፈለግኩ ነው ከዩናይትድ መልቀቅ የፈለግኩት ብሏል። በዩናይትድ ቤት የእግር ኳስ የመጨረሻ የሆነ ፊኒሽድ የሆነ ፕሮዳክት እንዳላሳየው
እርግጠኛ ነኝ በሌላ ክለብ ግን ይሄን ማድረግ እንደሚችል ይሰማኝ ነበረ ነው የሚለው። በእርግጥ ለዩናይትድ አሁንም ቢሆን ክብር አለኝ። ብዙ ነገር የተማርኩት በዩናይትድ ቤት ነው። ዩናይትድን እኔ ሁሌም ቢሆን አደንቃለሁ፣ አከብራለሁ። በዩናይትድ ቤት የነበረኝን የእግር ኳስ ህይወት በደንብ ኢንጆይ አድርጌበታለሁ። ነገር ግን ህይወት እንደዚህ ናት፣ መቀጠል ይኖርበታል በዚህ መልኩ ሲል አስተያየቱን ሰጥቷል ማለት ነው። እንግዲህ ቅድም የአጥቂ መስመር ዩናይትድ የጨራሽ መስመር ችግር እንዳለበት አውርተናል። ቺዶ ኦቢ በጨዋታው ላይ ተቀይሮ እንኳን የመግባት ድል አላገኘም። ምክንያቱም ለአንደር ኤቲ ጨዋታ ማድረግ ስለነበረበት ነው። አድማጮች በአስቶን ቪላ ተሸንፈው በፔናልቲ እነሱም ከኤፍኤ ካፕ ውጭ መሆናቸውን ታስታውሳላችሁ። በነገራችሁ ላይ አድማጮች በዚህ ጨዋታ ላይ ማርከስ ራሽፎርድ በስቴዲየም ተገኝቶ የሁለቱንም ቡድን ተጫዋቾች አበረታቷል ተብሏል። በዩናይትድ ወገንም እንዲሁም በአስቶን ቪላ በአንደር ኤቲ ተጫዋቾች በኩል ተጫዋቾቹን ሲያበረታታ ራሽፎርድ የተመለከቱ እንደዚሁ ምስሎች ወጥተዋል ማለት ነው እና በዛ ጨዋታ ላይ የዩናይትድ ታዳጊዎችን በእጅጉን በቀርቦ ሊያናግራቸው ሲሞክር፣ ሊያበረታታቸው፣ ድጋፉን ሊሰጣቸው ሲሞክር ማርከስ ራሽፎርድ መታየቱ ለዩናይትድ ቢሆን አሁን ተጫዋቹ ፍቅር እንዳለው ያሳየበት ነው። በዛ ስቴዲየም ተገኝቶ የአንደር ኤቲውን ጨዋታ መከታተሉ ተብሎ በብዙ የዩናይትድ ደጋፊዎች ተጫዋቹን እንዲያሞካሹት ሆኗል። ለማንኛውም ግን ቺዶ ኦቢ በኖቲንግሃም ፎረስት ጨዋታ ላይ ያልተገኘው እዛ ላይ ተሰልፎ ስለነበረ ነው። ሌኒ ዮሮኑ ግን መታገስ ነው የሚያስፈልገው ብለዋል። ቺዶ ምናልባት አለ እሱ ሲናገር ከዓለማችን ምርጥ ስትራይከሮች መካከል አንዱ ይሆናል በእኔ አስተሳሰብ ብሏል። ግን ምንም ያደረግ ከሆነ በዚህ እድገቱ የሚቀጥል ከሆነ በሚል ይህን ጉዳይ ደግሞ የወሮ አስምሮበት ተናግሯል። ያው አሞሪም እየተጠነቀቁለት ነው ያለው። ብዙ የመጫወት እድሉን እየሰጡት አይደለም በደንብ ግን ሆይለንድም ተሰልፎ ይኸው ምንም እየሰራላቸው አይደለም። ኤክስፔክትድ ጎሉን ስታቱን ቅድም ነግሬያቸዋለሁ 0.03 ነው እና ትንሽ ደፈር ማለት ያለባቸው ይመስለኛል በእኔ ሩበን አሞሪም ይሄን ተጫዋች ሪስክ ወስዶ የማሰለፍ ቢሳሳትም ብዙ እየተማራቸው የሚሄዱ ነገሮች ስላሉ ማለት ነው። ለማንኛውም የዩናይትድ አጥቂ መስመር ችግር መፍታት ቀዳሚው ነገር ሊሆን እንደሚገባ ቀጣይ ክረምት ላይ የኖቲንግሃም ፎረስት ጨዋታና ሽንፈት ያሳየ ነው። ዩናይትዶች ቀጣይ ሙሉ ትኩረታቸውን ማድረግ ያለባቸው አሁን በዩሮፓ ሊጉ እንደሆነ ይሰማኛል። እኔ ከዚህ በፊትም ተናግሬያለሁ። ቅድሚያ ሊሰጡት የሚገባ የዩሮፓ ሊጉ ጨዋታ ነው። ሩበን አሞሪም ያን ለማድረግ እንግዲህ ከፍተኛ ጥረት ያደርጋሉ ዩሮፓ ሊጉን ለማንሳት ተብሎ ይታሰባል። ቀጣይ ጨዋታቸው በፕሪሚየር ሊጉ ነው። በነገራችሁ ላይ በኦልድ ትራፎርድ ማንቸስተር ሲቲን የሚያስተናግዱበት የማንቸስተር ደርቢ ጨዋታ ደግሞ ቀጣይ የዩናይትዶች ፈተና የሚሆንበት ጨዋታ እንደሆነ ነው የሚጠበቀው። በነገራችሁ ላይ አድማጮች ከዩናይትድ በውሰት ተሰጥተው እየተጫወቱ ያሉ ተጫዋቾች አሁንም ማበባቸውን ቀጥለዋል። ትላንት ማርከስ ራሽፎርድ በድጋሚ ጎል አስቆጥሯል። ከዲሴምበር 1 በኋላ ነው እንግዲህ ለረዥም ጊዜ የፕሪሚየር ሊግ ጎል ሳያስቆጠር ቆይቶ ነበር ራሽፎርድ። ትላንት ግን ብራይተንን አስቶን ቪላዎች ባሸነፉበት እና 3 ነጥብ በወሰዱበት እጅግ ወሳኝ ጨዋታ ላይ ጎል አስቆጥሮ አሁንም አስቶን ቪላዎች ይሄን ተጫዋች ለማስፈረም የቤት ስራ ሰጥቷቸዋል። ራሽፎርድ በአውሮፓ መድረክ ለመሳተፍ አሁን ጉዟቸውን በደንብ አጠናክረው እየገፉ ጫና እያሳደሩ ነው ያሉት። ከእነሱ በላይ ላሉ ክለቦች ኡናይ ኤመሪ ትልቅ ነገር እየሰሩ ነው ያሉት። በተለይ ጥር ወር ላይ ካስፈረሟቸው ተጫዋቾች ጋር ቡድኑን በደንብ አድርገው ቀይረውታል። ዋነኛው ተዋናይ ደግሞ ራሽፎርድ ነው። የጎል እድሎችን በመፍጠር ጎል በማስቆጠር ለዩናይትድ ዞሮ ዞሮ ሩበን አሞሪም እንዳሉት ከሆነ ጥሩ ፐርፎርም እያደረገ ጥሩ ጥቅም እየሰጣቸው ነው የሚገኘው ማለት ይቻላል። የገበያ ዋጋውን ከፍ እያደረገ ነው ያለው። ቀጣይ ክረምት ላይ በኋላ ማደርሳችሁ ከአጥቂ መስመር ዝውውር ጋር የተያያዙ ዜናዎች አሉ። አጥቂ ለማስፈረም ሩበን አሞሪም የማርከስ ራሽፎርድ እና የጀደን ሳንቾን ሽያጭ ገንዘብ ለመጠቀም ነው ያሰቡት ተብሏል። ሌሎች ባጀቶችን በሌሎች ኢላማዎች ላይ በማዋል የሁለቱን ተጫዋቾች ሽያጭ ደግሞ የአጥቂ መስመር ተጫዋች ለማስፈረም እንዳቀዱ ነው የተገለጸው። ራሽፎርድ እንግዲህ ጥሩ ሰርቪስ እየሰጠ ጥሩ ገንዘብ ያመጣላቸዋል ተብሎ ይታሰባል። የጀደን ሳንቾ ጉዳይ ነው አሁን እርግጠኛ መሆን ያልተቻለው። በሳንቾ ጉዳይ ላይ በነገራችሁ ላይ የቼልሲው አለቃ ማሬስካ ተጠይቀው ስለሱ ተጫዋች እኔ ማውራት አልችልም በዚህ ሰዓት ሲሉ አስተያየታቸውን ሰጥተዋል። በክለቡ ይቆይ ወይንስ ይልቀቅ ለሚለው ቀጣይ
ቼልሲ የሚያደርጋቸው ጨዋታዎች እና ተጫዋቹ ተሰጥቶት ፐርፎርም የሚያደርግበት መንገድ ወሳኝ ነው ተብሎ ሲነገር ሰምታችኋል። ስለዚህ የተጫዋቹ ብቃት በቀጣይ በቼልሲ ማሊያ የሚያደርገው ጨዋታዎች እና የሚያሳየው ፐርፎርማንስ ወሳኝ ነው ተብሎ ቢነገርም ማሬስካ በጀደን ሳንቾ የቼልሲ ቆይታ ቋሚ ፊርማ ላይ ምንም አይነት አስተያየት አልሰጥም፣ ቀጣይ ቀሪ ጨዋታዎቻችን ላይ ብቻ ነው ማተኮር የምፈልገው ሲል ለጋዜጠኞች በዚህ መልኩ ምላሽ እንደሰጡ ትላንት ተመልክቷል አድማጮች። ከዛ ውጭ ደግሞ የአንቶኒን ጉዳይ ስንመለከት ተጫዋቹ በአትሌቲኮ ማድሪድ ተፈልጓል ተብሏል። በርካታ ክለቦች ነው የከበቡት። ዩናይትድም የሚፈልገው ይሄንን ነበር እና አሁን ዩናይትዶች በጣም እርግጠኛ ናቸው ከአንቶኒ ዝውውር እስከ 40 ሚሊዮን ፓውንድ የዝውውር ገንዘብ ማግኘት እንደሚችሉ ተማምነዋል ብሎናል የስፔን ጋዜጦች እና ይሄ ተጫዋች ባየር ሙኒክ ይፈልገዋል። አሁን ደግሞ አትሌቲኮ ማድሪድ በፉክክሩ ላይ መቀላቀሉ ለዩናይትድ መልካም ዜና ተደርጎ ተወስዷል ማለት ነው። ልጁም በሪያል ቤት ይቀጥል አይቀጥል፣ ወደ ዩናይትድ ይመለስ አይመለስ እስካሁን እርግጠኛ መሆን እንዳልቻለ በቅርቡ በሰጠው አስተያየት ተናግሯል። ወደ ሌላ ክለብ በቋሚ ዝውውር አምርቶ የእግር ኳስ ሕይወቱን በዚህ መልኩ ቢያስቀጥል አንቶኒ በራሱ ደስተኛ ነው። ከሚሰጣቸው አስተያየቶች ይሄን መረዳት ትችላላችሁ። አሁን በጣም ወሳኙ ነገር በራሴን መልሼ ማግኘቴ ነው። በእግር ኳስ መልሼ ደስተኛ መሆን መቻሌ ነው። ቀን በቀን እግር ኳስ እየተጫወትኩ ደስታን ማግኘቴ ነው። ይሄ ነው ከሁሉም ነገር መቅደም ያለበት። ስለ ቀሪውና ስለ ሌሎች ጉዳዮች ሲዝኑ ካለቀ በኋላ እንመለከታለን የሚሆነውን የሚል አይነት አስተያየት የሰጠው እና በሪያል ቤትስ ህይወቱ በስፔን እግር ኳስ በጣም እንደተመቸው ነው ስታቶቹ የሚነግሯቸው። በአጠቃላይ 12 ጎል ተጫዋቾቹ 12 ጨዋታ አድርጎ 4 ጎል አስቆጥሮ 4 አሲስት አድርጓል። አንድ ፔናልቲ ማሸነፍ ችሏል። 13 ሰክሰስፉል የሆኑ ድሪብል ነው ያደረገው። 28 ቻንሶችን ክሬት አድርጓል። በጣም ትልቅ ቁጥር ነው በነገራችሁ ላይ በ12 ጨዋታ ማለት ነው። በየጨዋታው ኦልሞስት ሁለትና ከዛ በላይ እድሎችን ይፈጥራል። 55 ሪከቨሪ እና 55 ዱዋል ደግሞ ወን አድርጓል ማለት ነው። የጋራ ኳሶችን አሸንፈዋል። 7.7 አቬሬጅ ሬቲንግ ነው የተሰጠው። ይሄ በጣም ትልቅ ጥሩ የሆነ ፐርፎርማንስ ነው። ኤክሰለንት ባይባልም 7.7 በየጨዋታዎቹ አቬሬጅ በፉትሞብ ሬቲንግ ተሰጠው ማለት ልጁ ምን ያህል ጥሩ ፐርፎርም እያደረገ እንዳለ ነው። የተጫራቾች መብዛት ደግሞ ለዩናይትድ መልካም ዜና ይሆናል። ከሳንቾና ከማርከስ ራሽፎርድ ሽያጭ ውጭ ደግሞ የአንቶኒ ሽያጭ ለዩናይትድ ቀጣይ የዝውውር መስኮት አሞሪም ለሚያደርጓቸው ዝውውሮች ተጨማሪ ባጀት የሚፈጥራላቸው ነው የሚሆነው። በዚሁ ቀጥሎ ተጫዋቹ ትልልቅ ቲሞች ፍላጎታቸውን አጠናክረው የሚያስፈርሙት ከሆነ ማለት ነው። በቅድሙ መረጃችን ላይ ዩናይትድ የአጥቂ መስመር ተጫዋች ማስፈረም ምን ያህል እጅግ አንገብጋቢ የሆነ የቤት ስራቸው እንደሆነ ስታቶችን ሁሉ ጠቅሰን ዩናይትድ የሚያስፈልገው የጎል ዕድል መፍጠር አይደለም፣ ብዙ ፈጣሪዎች ያሉት እየፈጠረ ነው። ከኖቲንግሃም ፎረስት ያልተናነሰ ግን የሚጨርስ ተጫዋች ዩናይትድ ያስፈልገዋል ብለን ተነጋግረን ነበር እና አሁን ብዙ የአጥቂ መስመር ባህሪ ያላቸው ተጫዋቾች ከዩናይትድ ጋር ስማቸው የዝውውር መስኮቱ ሳይነሳ ከወዲሁ እየተወራ ነው ያለው። የሚደጋገሙ ስሞች አሉ። ለምሳሌ አሁን በርንመዝ ትላንት በሜዳው ተሸንፏል። ያልተጠበቀ ሽንፈት ነበር በነገራችሁ ላይ እና 11ኛ የፕሪሚየር ሊግ ጎሉን ሊያም ዴላፕ አስቆጥሯል እና ኢፕስዊች ሲያሸንፋቸው እንግዲህ ተጫዋቹ 3 ነጥቦችን ይዞ ቲሙ እንዲመለስ በማድረግ የዚህ አጥቂ አስተዋጽኦ በጣም ወሳኝ ነበር ማለት ነው። 11 ጎል በፕሪሚየር ሊጉ እስካሁን ድረስ ያስቆጠረላቸው ነው። ተጫዋቹ ገና 22 ዓመቱ ነው። በ22 ዓመቱ ግን በአውሮፓ ቶፕ ከሆኑ ሊጎች ውስጥ ደብል የሆነ የጎል የማግባት ሪከርድ ያለው በዚህ ሲዘን አንዱ ዴላፕ ነው እና ይሄ 11 ጎል እድሜያቸው አነስ ብሎ ማለት ነው ገና በ22 ዓመቱ አውሮፓ ውስጥ አሉ ከምንላቸው 5ቱ ሊጎች ደብል ፊገር ላይ በመድረስ ይሄ ተጫዋች ቀዳሚ ሆኗል። ለዛም ነው ዩናይትድ እየፈለገው ያለው። በነገራችሁ ላይ ብዙ የሚማራቸው ነገሮች አሉ። እንግሊዛዊ አጥቂ መስመር ተጫዋች ነው። በጣም ተስፋ ያለው ጨራሽ ነው። አሁን የሚያገኛቸውን ዩናይትድ እና የማያባክናቸውን የጎል ዕድሎች እንደዚህ አይነት ጨራሽ አጥቂ ቢኖረው ሊጠቀማቸው ላይ ያስቆጥራቸው ብዙ ይችል እንደነበር ትረዳላችሁ። በርንማዝ ጋር ትላንት አንድ ጎል አስቆጥሮ 100% ነው ሰክሰስፉል የሆነ ቴኮንስ ማድረግ የቻለው ከሆይላንድ ስህተቶች ጋር። ይሄን እንግዲህ አስቡት 100% ሰክሰስፉል የሆነ ክሮስ አድርጓል ተጫዋቹ። ከ10 ዱወል ደግሞ 6ቱን አሸንፏል። መጥፎ የሚባል አይደለም። ከ6 ኤሪያል ዱወል ደግሞ 3ቱን ማሸነፍ ችሏል ማለት ነው። በ13 ጎልና አሲስት ላይ ተሳትፎ ማድረግ የቻለ ነው በኢፕስዊች ቤት በዚህ ሲዝን እና
ጫራታው ብዙ ነው። ቼልሲ ይፈልገዋል፣ አርሰናል ይፈልገዋል ተጫዋቹን። ዩናይትዶች ብዙ ፉክክር አለባቸው። ግን ብዙ ክለቦች ብዙ አጥቂዎችን እንደመፈለጋቸው ሁሉንም ማግኘት አይችሉም። መቀራመታቸው አይቀርም ማለት ነው እና ዩናይትዶች ሊያም ዲያፕን ሊያገኙ ከሚችሉ ክለቦች መካከል ደግሞ አንዱ መሆናቸው ይሄ ምንም ጥያቄ የሚያስነሳ ጉዳይ አይደለም። ወይ ሌላ አጥቂ ያስፈርማሉ ወይ ደግሞ በሱ ላይ ሌላ አጥቂ ጨምረው ሊያስፈርሙ ይችላሉ ማለት ነው። እንደ ባጀታቸው እንደሚሸጧቸው ተጫዋቾች ነው የሚወሰነው። 40 ሚሊዮን ፓውንድ ነው አሁን ይህን ተጫዋች ለዩናይትድ የሚሆን ካላቸው ባጀት አንጻር ካለው እድሜ አንጻር አሁን ኢኔዮሶች እየተከተሉ ካሉት የዝውውር ስትራቴጂ አንጻር በሁሉ ነገር ተስማሚ የሆነ ተጫዋች ነው በነገራችሁ ላይ እና 40 ሚሊዮን ፓውንድ ለዚህ ተጫዋች ዝውውር አወጡ ማለት ለቪክተር ኦስሜን ከሚያወጡት ኦልሞስት ግማሽ ያህል ይቀንስላቸዋል። ለጊዮኬሬስም ከሚያወጡት የዝውውር ገንዘብ ኦልሞስት ግማሽ ያህል ነው የሚቀንስላቸው ማለት ነው። በእድሜ ትንሽ ሆኖም አሁን ኦስሜን ወደ 26 ዓመት አካባቢ ነው። አይ ቲንክ ወደዛ አካባቢ ነው እድሜው። እርግጠኛ ኤግዛክትሊ ባልሆንም አድማጮች እሱን ቼክ አድርገን ሌላ ጊዜ እናጣረዋለን። የጌኬሬዝም እድሜ እንደዚሁ ወደ 27 ኦልሞስት 27 28 አካባቢ ነው እና ይሄ የ22 ዓመቱ ልጅ 22 ዓመት ተጫዋች ነው። ለእነኚህ ሁለት ተጫዋቾች ቅድም ላልኳችሁ ጌከሬዝ እና ኦስሜን የሚያወጡት ገንዘብ ወደ 70 ሚሊዮን ፓውንድ ከሆነና ለዴላፕ 40 ሚሊዮን ፓውንድ የሚያወጡ ከሆነ ለዩናይትዶች የቱ ተመራጭ የሆነ ዲል ሊሆን እንደሚችል በእርግጠኝነት ይሄን እናንተም መገመት ትችላላችሁ ማለት ነው። አንደኛ ፕሪሚየር ሊጉ ልምድ አለው። ጎሎችን እንዲሁ ሲያስቆጥር ተመልክተናል። ይህን ያህል በጣም ብዙ ባይሆንም የተጋነነ ባይሆንም ማለት ነው። እድሜው 22 ነው ብያቸዋለሁ። ፕላስ ደግሞ የኢፕስዊቾች ዘንድሮ ከፕሪሚየር ሊጉ መውረዳቸው አይቀርም። በእርግጥ አሁንም በቁጥራዊ በሆኑ መስፈርቶች ከሄዳችሁ የመትረፍ እድሉ ሊኖራቸው ይችላል። ከእነሱ በላይ ያሉ ክለቦች ውጤት የሚያጡ ከሆነ በተመሳሳይ ጊዜ ማለት ነው። ዊሎክስ ደግሞ ተጫዋቹን በቅርበት ያውቁታል። ዴላፕ የሲቲ አካዳሚ ውጤት ነው እንደምታውቁት። ዊሎክስም እዛው ሲቲ ቤት ነበሩ። በዛ ምክንያት ነው እንግዲህ አሁን የዩናይትድ ቁጥር አንድ መልማይ ናቸው። በተለይ እንግሊዝ ላይ ያሉ ታለንቶችን ፈልፍሎ በማምጣት ወደ ዩናይትድ እንዲፈርሙ የማድረግ ስራን በሄቨን ላይ ሰርተዋል። አሁን ደግሞ ዴላፕን አሳምነው ወደ ዩናይትድ እንዲመጣ ለማድረግ ልክ የሳውዛምፕተኑን ተጫዋች ወደ ዩናይትድ ለማምጣት እያደረጉ እንዳሉት ጥረት ሁሉ ማለት ነው ይሄንንም ተጫዋች ለማዛወር ወደ ዩናይትድ ጥረት ያደርጋሉ ዊሎክስ ተብሎ ተቀምጧል ማለት ነው። ወስም ይሄን ነው እንግዲህ አሁን ወደ ዩናይትድ እንዲመጣ ብዙዎች የሚፈልጉት ይሄም ተጫዋች ወደ ዩናይትድ ለመምጣት ከፍተኛ የሆነ ፍላጎት እያሳየ ማረጋገጫ ሁሉ እየሰጣቸው ያለው ግን የሚሆነውን አብረን ያለን ዴላፕ የተሻለ ርካሽ አማራጭ ነው ከእድሜው ኢኒዮስ ከያዙት ስትራቴጂ ተብሎ ግን ተወርቷል። ይሄን አንድ መረጃ ነው የማደርሳቸው አድማጮች። ሌላው የሉዊስ ናኒን ጉዳይ እናንሳ። ሉዊስ ናኒ እንደምታውቁት በዩናይትድ ቤት ከክንፍ እየተነሳ በጣም የሚያምሩ የሚስቡ ትሪኮችን ሲያሳይ የምናውቀው የክለቡ ሌጀንድ ፖርቹጋላዊ ተጫዋች ነው። በነ ክርስቲያኖ ሮናልዶ ዘመን ማንቸስተር ዩናይትድ በሆነ ወቅት ፊት መስመር ላይ ክርስቲያኖ ሮናልዶ፣ ዋይኔ ሮኔ ከእንደገና ካርሎስ ቴቬዝ እና ራሱ ናኒ ነበሩ። በጣም አስፈሪ የሆነ ዩናይትድ የአጥቂ መስመር ነበራቸው። በወቅቱ ሰር አሌክስ ፈርጉሰን አሰልጣኝ በነበሩ ሰዓት ዩናይትድ ካውንተር ሲወጣ ለየትኛውም ቡድን የሚያሰጋ በጣም እጅግ አስፈሪ የሆነ ቲም ነበራቸው እና ከነኛ ዩናይትድ አስፈሪ እንዲሆን ካደረጉ ተጫዋቾች መካከል ሉዊስ ናኒ ነው። የምታውቁት ያው ታውቁታላችሁ አድማጮች። በፕሪሚየር ሊጉ ጊዮኬሬስ መቶ ለዩናይትድ ሲጫወት ማየት እፈልጋለሁ ሲል አስተያየቱን ሰጥቷል። ሉዊስ ናኒ እንደዚህ ይላል። ምናልባት ከአንድ ዓመት በፊት ወደ ዩናይትድ እንዲፈርም ትፈልጋለሁ ጊዮኬሬስ ብትሉኝ ምላሼ አይሆንም የሚል ነበረ። ምክንያቱም የፕሪሚየር ሊጉን ተከላካዮች በደንብ አውቃችኋለሁ ነው የሚለው ናኒ እና እጅግ ከባድ ነው ለጊዮኬሬስ የነበረው ከአንድ ዓመት በፊት ይህን ጥያቄ ብትጠይቁኝ። አሁን ግን ተጫዋቹ በደንብ ተሻሽሏል፣ ፊዚካሊ ተጠናክሯል ነው የሚለው። ኳስ ይዞ መሮጥን ተጫዋቹ ይወዳል። በማንቸስተር ዩናይትድ ማሊያ ባየው እጅግ እደሰታለሁ። ዩናይትድ የሚያስፈልገው አይነት ተጫዋች ነው ሲል ነው የተናገረው እና ለዩናይትድ እንዲፈርም ምክሬን እሰጣለሁ። እሱ የሚያደርገው ነገር አሁን በፖርቹጋል እና እያየ ነው ያለው ነገር የሚያደርገው በጣም ደስተኛ
እንደሆን ያደረገኝን ነገር ነው እየሰራ ያለው በሚል ነው እንግዲህ የሚያደንቀው። ስፖርቲንግ ሊዝበን ውጤት እንደሆነም ናኒ ታውቃላችሁ። ጊዮኬሬዝም በስፖርቲንግ ሊዝበን ነው የሚጫወተው። በቅርበት ይከታተለዋል ማለት ነው። ጎል ያስቆጥራል፣ ብዙ ጎሎችን ብሏል። በየሳምንቱ ነው ለስፖርቲንግ ጎል የሚያስቆጠረው። ካላስቆጠረ እንኳን የቡድኑ ተጫዋቾች እንዲያስቆጥሩ አሲስት ያደርጋል። የጎል ዕድሎችን ይፈጥርላቸዋል። አሁን በጣም ጉልበታማ ሆኗል፣ ጠንክሯል ይላል። 90 ደቂቃ ሙሉ በስታሚና የመጫወት አቅም ሁሉ አለው። አሁን በጣም ስፒድ አለው ሲል ነው እንግዲህ ናኒ ጊዮኬሬዝ በዚህ ሲዝን 49 ጎልና አሲስት ላይ ተሳትፎ በማድረግ ላይ ያለውን አጥቂ ዩናይትዶች እንዲያስፈርሙት ምክሩን የሰጠው። አንዳንድ የቀድሞ ዩናይትድ ሌጀንዶች ደግሞ እንደ ፈርዲናንድ አይነት ጊዮኬሬዝ ለፕሪሚየር ሊጉ የመጠነ እርግጠኛ አይደለሁም፣ በተለይ ለዩናይትድ አጫወት ሲል ሰጥቷል። በዚህ ተጫዋች ዙሪያ ያለው ምልከታ ማለት ነው። ናኒ ደግሞ የተለየ አመለካከት አለው። ለማንኛውም አርሰናሎች ግን ይህን ተጫዋች ለማስፈረም ገፍተው እየሄዱ እንደሆነና አሁን ከዩናይትድ ይልቅ ጊዮኬሬዝ ከሚወጣበት ገንዘብ አንጻርና ከብዙ ምክንያቶች ጋር በተያያዘ ወደ አርሰናል ዝውውሩ ያደላ ነው የሚመስለው። እንደቀጠሉ ናቸው አድማጮች። ቪዲዮውን ላይክ እንድታደርጉ እንድታበረታቱን ላስታውሳችሁና በቀጥታ ወደ ቀጣይ መረጃ ሳልፍ የ10 ቁጥር ቦታ ላይ ዩናይትድ አሁንም ከአንድ ተጫዋች ጋር ስሙ እየተነሳ ነው ያለው። ፋብሪሶ ሮማኖ ነው ደግሞ ይሄን ያረጋግጠልን እና በዚህ ተጫዋች ዙሪያ ደግሞ መረጃ ላደረሳችሁ ያለውን አፕዴት የሆነ መረጃ የሚለውን እንመልከትና የዩናይትዶች ዣቪ ሲሞንስ ፍላጎት ይሄ አሁንም ቢሆን የተረጋገጠና ክለብ ውስጥ አሁንም እየተከታተለው ያለው ተጫዋች እንደሆነ ነው የሚታመነው። የዜና ምንጮች እየነገሩን ያሉት ማለት ነው። ተጫዋቹ ለባርሴሎና በእርግጥ መጫወት ይፈልጋል፣ ህልሙ ነው። የትኛውም እንደ በርካታ ተጫዋቾች አሁን እያደረጉት እንዳለው ህልማቸው እንደሆነው ማለት ነው እና አዴሞላ ሉክማንም እንዲሁ ዩናይትድ ቢፈልገውም ለባርሴሎና መጫወት ህልም አለው ተብሎ መጠቀሱን ታውቃላችሁ። ግን ይሄ ማለት ሆነ ይሆናል ማለት አይደለም። ባርሴሎናዎች ሌሎች ብዙ ኢላማዎች ይኖሯቸዋል፣ ፋይናንስ ጉዳይ አለ እና ቀዳሚ ቢያደርግም ግን ወደ ፕሪሚየር ሊግ መጥቶ የመጫወቱ እድል ነው ይበልጥ ይሄ ልጅ እየተመቻቸለት ያለው። በፕሪሚየር ሊግ የሚፈልጉት ክለቦች ይበልጥ ጠንከራ ያለ ፍላጎት ያላቸው አሉ፣ ዩናይትድን ጨምሮ ማለት ነው። ለ10 ቁጥር ቦታ ላይ በርከት ያሉ ተጫዋቾችን ይዘዋል ዩናይትዶች በአማራጭነት። ለምሳሌ ኤደርሰን የተባለውን ተጫዋች ይዘዋል። ከዛ ውጭ እዛው እንግሊዝ ደግሞ እንደ ዋርሰን እና ጆቤ ቤሊንግሃምን ከያዟቸው የ10 ቁጥር ቦታ ተጫዋቾች የአማካይ አጥቂ ባህሪ ያላቸው ማለት ነው፣ ብሩኖ ሊያግዙ የሚችሉ እነኚህ ናቸው። እንደዚሁም ሪያን ቼርክ የተባለውም ተጫዋች አለ። ስለዚህ ተጫዋች ከዚህ በፊት መረጃ እንዳደረስናችሁ ለዩናይትድ ፈርሞ ቢጫወት የሚጠላ ተጫዋች አይደለም። የክርስቲያኖ ሮናልዶ አድናቂ ሆኖ ዩናይትዶች የአውሮፓ ሻምፒዮንስ ሊግን ባጡበት ጨዋታ ላይ በዘመነ ክርስቲያኖ ሮናልዶ የተጫዋቹ አድናቂ ስለሆነ የክርስቲያኖ ሐዘን ተሰምቶት ሁሉ ያለቀሰና እጅግ ቀንደኛ የሆነ የክርስቲያኖ ሮናልዶ አድናቂና የዩናይትድ ተከታይ የነበረ ነው ቼርኪ በጊዜው። ይሄም ተጫዋች የዩናይትድ የዝውውር ኢላማ ነው። 10 ቁጥር ቦታ ላይ ተጫዋቹን ሊያስፈርሙ የሚችሉበት ገንዘብ ማነሱም ነው ደግሞ ይበልጥ ለዩናይትድ ይሄን ልጅ ይበልጥ ኮንታክት እንዲያደርጉት ከተጫዋቹ ወኪሎች ጋር ደጋግመው እንዲያወሩ እያደረጋቸው ያለው ማለት ነው። ወደ 22.5 ሚሊዮን ዩሮ ለዝውውሩ መክፈል በቂ ነው ከሊሆን ጋር በውስጥ በተስማማው ስምምነት መሰረት እንጂ አሁን ባለው ማርኬት እና ተጫዋቹ ባለው ኳሊቲ ከልጁ ዝውውር ከ50 ሚሊዮን ፓውንድ በላይ ሁሉ ሊጠይቁበት ይችሉ ነበር እንደሚፈልጉት ትልልቅ ስምና ዝና ካላቸው ክለቦች አንጻር እና ቼርኪ ለዩናይትድ በጣም ርካሽ የሆነ አማራጭ ይመስላል። የጀርመን፣ የጣሊያን፣ የእንግሊዝ ክለቦች እየተረባረቡበት ያለ የ10 ቁጥር ቦታ ላይ አስደናቂ ተጫዋች ነው። ከዩናይትድ ጋር በቀጣይ ሳምንት በነገራችሁ ላይ በዩሮፓ ሊግ ይገናኛሉ እና ሊዮንን ወክሎ ተጫዋቹ ዩናይትድን በተቃራኒ የሚገጥም ይሆናል። ያኔ ደግሞ ተጫዋቹ ምን አይነት ፐርፎርማንስ ያሳየናል የሚለው እንግዲህ ከዩናይትድ ጋር የዝውውር ስሙ መነሳቱን ተከትሎ እኛም ተጫዋቹን በደንብ የምንገመግበው ይሆናል። ራሱን የሚያሳይበት ጨዋታ ይሆናል ተብሎ ይገመታል። ምንም እንኳን ሽንፈትን ብንመኝለትም ዩናይትድ ክለባችን አሸንፎ ወደ ቀጣይ ዙር እንዲያልፍ ብንመኝም የቼሪክ የዩናይትድ የዝውውር አካል ነው በ10 ቁጥር ቦታ ላይ መባሉ ግን ይሄ የወጣ ዜና ነው። በፋብሪሶ ሮማኖ የተገለጸ ነው። አድማጮች በፖል ፖግባ ጉዳይ ደግሞ ፋብሪሶ ሮማኖ እንደዚህ ብሎናል። በተደጋጋሚ እኛም ዜና አድርሰናቸዋል። አሁን የፖግባ ጉዳይ
ፍጹም ይሄ ኔቨር በሚለው ቃል ገለጹት አድማጮች። በደንብ ነው ፋብሪሶ ሮማኖ ከዚህ በኋላ ስለዚህ የዩናይትድ ዝውውሩ እንዳናስብ አድርጎ አስተያየት የሰጠን እና ሙሉ የተናገራቸውን ልንገራችሁ። ላረጋግጥላችሁ እወዳለሁ ብሏል። አሁንም ይሁን በክረምት የዝውውር መስኮት ላይ ፖል ፖግባ ለዩናይትድ ይፈርማል የሚለውን ሀሳባችሁን እርሶት ነው ያለው በግልጽ። ዩናይትድ አሁን እየሄደ ያለበት አቅጣጫ በፍጹም የተለየ ነው የሚለን እና እንደ ፋብሪሶ ሮማኖ ገለጻ ከሆነ በጣም ታዳጊና ያንግ በሆኑ ተጫዋቾች ላይ ነው ትኩረት የሚያደርጉት ኢኒዮሶች እንጂ በፖግባ ደረጃ ያሉ ተጫዋቾችን የማስፈረም ስትራቴጂ የላቸውም ብሎናል። በቃ ይሄ 4 ነጥብ ነው። ስለ ፖግባ ብዙ ነገር ሊወራ ይችላል፣ ብዙ ነገር ልትሰሙ ትችላላችሁ፣ ግን እዚህ ጋር መቋጨት ያስፈልጋል። ተጫዋቹ አሁን እንደውም የሾን ራይት ፊሊፕስን ታውቁታላችሁ። የቀድሞ የእንግሊዝ ፕሪሚየር ሊግ እና የኤምኤልኤስ ስታር የሆነ ተጫዋች ነው። በፖል ፖግባ ዙሪያ በቅርቡ አስተያየት ሲሰጥ ፖግባ እዛው አሜሪካ ላሉ ክለቦች ፈርሞ በሜጀር ሊግ ሶከር ራሱን በደንብ ማሳየት አለበት እና ሜጀር ሊግ ሶከር ውስጥ ቢጫወት ካለው ታለንት አንጻር እዛው በጣም ጎልቶ የሚታይ ይመስለኛል በሚል አስተያየቱን ሰጥቷል። ግን የፊትነስ ችግር ያለበት ይመስለኛል። አሁን በፖግባ ደረጃ አድማጮች በዚህ ያህል ደረጃ ተጫዋቹ ፊት ሆኖ እና በሙሉ ጤንነት ላይ የሚገኝ ከሆነ የትኛው ክለብ ነው አስፈርሞት እሱን ላይጠቀም የሚችል? በሁለት ምክንያት ሊሆን ነው የሚችለው እስካሁን ድረስ ፖግባ ክለብ ያላገኘበት ምክንያት አንደኛ ወይ ከፍተኛ የሆነ ገንዘብ እየጠየቃቸው ይገኛል ክለቦቹን፣ አሊያም ደግሞ ተጫዋቹ ያለበት የፊትነስ ሁኔታ የጤንነት ደረጃ ትክክል አይደለም እና የማርሴው ሰው በቅርቡ የማርሴው ፕሬዚዳንት ተጠይቀው ነበር በፖግባ ዙሪያ። በእርግጥ ፖግባ ለገበያው ክፍት በመሆኑና ለገበያ በመቅረቡ ተነጋግረንበታል፣ አማካዩን ስለምናስፈርምበት ሁኔታ በደንብ አድርገን አውርተናል ብለዋል። ነገር ግን መጨረሻ ላይ የወሰነው ውሳኔ ተጫዋቹን ለማስፈረም ላለመግፋትና ዝውውሩን ላለመጠናቀቅ ወሰነን ነው የሚሉት። ምክንያቱም ተጫዋቹ እስካሁን ድረስ ሪከቨር ብዙ አላደረገም። ሪከቨር ለማድረግ ታይም ይፈጅበታል። ይሄ ጊዜ መውሰዱ ደግሞ በቡድናችን የአማካይ ክፍል ላይ ወይም በስኳዳችን ላይ በራሱ ኢምባላንስ የሆነ ነገር ይፈጥራል፣ አለመመጣጠን፣ ሚዛናዊነትን ያጎላል በቡድናችን ውስጥ ብለው በዚህ መልኩ ነው ማለት ነው እንግዲህ ምላሽ የሰጡበት። ይሄም ከፖግባ ጀርባ ብዙ ችግሮች እንዳሉ ተጫዋቹ የፊትነስ ችግር እንዳለበት ያመላከተ ነው። ስለዚህ የዩናይትድኑም የዝውውሩን ሩመሮች በፍጹም ከዚህ በኋላ የፖግባ ጉዳይ የሚነሳ አይደለም ማለት ነው። አድማጮች መጨረሻ አንድ መረጃ ደግሞ ላድርሳችሁ ክቡራን አድማጮቼ። የማድርሳችሁ መረጃ ቢሆነው የዩናይትዱን ግብ ጠባቂ ኦናናን ይመለከታል። ኦናናን ለመቀየር አሁን ዩናይትዶች ማሰባቸውን ከዚህ በፊት አድርሻቸዋለሁ እና አሁን ከፎረስቱ ጨዋታም በኋላ ድጋሚ ኦናና ላይ ተቃውሞ እየተነሳበት ነው ያለው። በእርግጥ የአሌሃንድሮ ጋርናቾም ጉዳይ አለ። ጋርናቾ በነገራችሁ ላይ ወጣ ገባ የሚል ብቃት እያሳየ እንደ ያለው ጥሩ መስመር ይዞ ነበር። ጥሩ እየተጫወተ በደንብ ራሱን አሻሽሎ እያሞገስ ነው ነበር። አሁን ደግሞ ጀምረዋለች ያቺ ነገር እና ስለ ጋርናቾ ጉዳይ ብዙ ማውራት መሻሻል የሚችል ልጅ መሆኑን ተከትሎ ስለሱ በጫና ማውራት ከዩናይትድ ይልቀቅ ማለት በጣም ከባድ ነው። ልጁ እድሉን የሚጠቀምበት ከሆነና ፕሮፌሽናሊዝሙን በደንብ አጠናክሮ የሚቀጥል የሚያሳይ ከሆነ እና ብዙ የተባለለት ነገር አለ። በነገራችሁ ላይ እሱን መረጃ ደርሳችኋለሁ። ስለ ጋርናቾ የምናወራበት ይሆናል ሰሞኑን እዛ ላይ በነገራችሁ ይሻላል በሱ ተጫዋች ላይ ያለኝን አቋምና ስለሱ ምን ተባለ ስለሚባሉ አንዳንድ ጉዳዮች አሁን ስለ ኦናና እናወራም። ይሄ ልጅ ስህተት እየሰራ ነው በዩናይትድ ቤት። እውነት ለዩናይትድ የሚመጥን ግብ ጠባቂ ነው ወይ የሚለው በጣም አጠያያቂ ጉዳይ ነው። 29 ዓመቱን አሁን ይዟል። እንደውም 29ኛ ዓመቱ ልደቱን ያከበረው ትላንት ነው ኦናና እና በዩናይትድ ቤት ውስጥ እውነት አሞሪም የሚተማመኑበት ግብ ጠባቂ ነው ወይ? ተጫዋቹ ከሚሰራቸው በጣም ሲል የሆኑ አንዳንድ ሚስቴኮቹ ጋር አብረው ሆኖ ዩናይትዶች በዚህ መልኩ መቀጠል ይችላሉ ወይ የሚለው በሁሉም የደጋፊዎች የሚነሳ ጥያቄ ነው። በተለይ አሞሪም አሁን ሊቀይሩት እየተዘጋጁ ነው መባሉ በጋዜጦች ወጥቷል። ፊቻጄስ ነው በእርግጥ ይሄን መረጃ ያወጣው። ፊቻጄስን ሁሌ እንደምላችሁ 50 ወሰዱት ነው ምላችሁ። በጣም ክሬዚ የሆነ መረጃ ነው የሚያወጡት እና ብዙ ጊዜ ትረስቴን አልሰጣቸውም። ግን ዴቪድ ደህያን ሊመልሱ ታስበዋል፣ ወደ ዩናይትድ ሊያመጡ ታስበዋል የሚል መረጃ ዛሬ አሁን ይዘው ወጥተዋል።
ስህተት እንደሰሩ ዩናይትዶች አምነዋል ነው የተባለው እና ዩናይትዶች ብዙ ኢረሮች በግብ ጠባቂዎቻቸው ምክንያት ጎሎች እንደተቆጠሩባቸው በኦናና አሁን ስላመኑ ዴቪድ ደህያን መልቀቅ አልነበረብንም የሚል ጸጸት ውስጥ ገብተዋል። ለዛ ነው ተመልሰው ዴቪድ ደህያን ወደ ዩናይትድ ለማምጣት እየተንቀሳቀሱ ነው ብሎ ፊቻጄስ የዘገበው ማለት ነው። አሁን ይህን ዘገባ እምነታችን ላይ 50-50 እናያዘው እና እውነት ሩበን አሞሪም ይሄንን ግብ ጠባቂ በቀጣይ ሲዝንስ ከክለባቸው ጋር በቋሚ ግብ ጠባቂነት ያቆይታል የሚለው ሁላችንም ልንጠይቀው የሚገባ ትልቅ የሆነ ጥያቄ ነው ማለት ነው። እንግዲህ ገና ተጫዋቹ ከዚህ በፊት የተቆጠሩበትን ግቦች ስናስታውስ ከኮርና ሁሉ በቀጥታ ተቆጥሮበታል 20 ሰከንድ ውስጥ ባልሞላ ማለት ነው እና በፎረስቱም ጨዋታ እጅግ ፈጣን የሆነ ጎል ነው የተቆጠረበት። ማዳን አይችልም በእርግጠኝነት ብላችሁ የምታወሩት ኳስ አይደለም። በእርግጥ የዩናይትድ ተጫዋቾች የሰሯቸውም ስህተቶች አሉ። ኳስ ከራሱ ሜዳ ገፍቶ ኢላንጋ እስከዛ ድረስ እንዲመጣ መፍቀዳቸው በራሱ ትክክል አልነበርም። ቴክኒካል ፋውል መሰራት ነበረበት። ቢጫ ካርድ የሚያሳይ አሌሃንድሮ ጋርናቾ ወርዶ ሊያስጥለው ሞክሮ ግን አልተሳካለትም። ግን ማድረግ ነበረበት ቢጫ አይቶም ቢሆን ማለት ነው እና የኤላንጋ ጎል ማስቆጠር ደግሞ ይበልጥ ኦናና ተጋላጭ ያደረገችው 50-50 ነበር። ጎሉን የማዳን እድል ነበረው፣ ግን ኦናና ሊያድናት አልቻለም፣ ተቆጠረችበት ማለት ነው። እንደውም አንድ ደጋፊ የሆነ የሰጠው አስተያየት አለ በጣም ጥሩ አድርጎ ስለገለጸው ማለት ነው። የአንድሬ ኦናና ብቃትና የክሪፕቶ የገበያ ሁኔታ ይመሳሰልብኛል ብሎ ነው አስተያየት የሰጠው። እንደምታውቁት የክሪፕቶ ገበያ በጣም ፍላክቹዌት ያደርጋል። አሁን እዚህ ነው ከፍ አለ ስትሉት ወዲያው ነው የሚወርደው። አንድሬ ኦናናም ተመሳሳይ የሆነ ባህሪ ነው በዩናይትድ ቤት እያሳየ ያለው። ኤክስተርምሊ በጣም ቶፕ ሆነ። በቃ ዛሬ ዩናይትድ ያለ ኦናና ምን ይውጣው ነበር ብላችሁ አሞካሽታችሁት ስታበቁ ደግሞ ከሱም አይጠበቅ እጅግ የወረዱ ስህተቶችን ይሰራል። ፕራይም ቫንደርሰር ብላችሁ ሁሉ አንዳንዴ በሚያሳየው ብቃት በሚመለሳቸው ኳሶች ልታደንቁ ትችላላችሁ። ኔክስት ዊክ ደግሞ ተጫዋቹ ፕራይም የሆነ ፋቢያን ባርሴዝ ልትሉት ሁሉ ትችላላችሁ ማለት ነው። በጣም ወረስት የሆነ ያልበሰለ አይነት እንቅስቃሴ እና ውሳኔ ነው የሚወስነው ማለት ነው እና ይሄ ተጫዋች በእርግጥ ያለፈባቸው ክለቦች ላይ ጥሩ ነገር አድርጓል። ጥሩ ስኬት ነበረው። ለምሳሌ ከባርሴሎና ነው አይደለ የተገኘው። በ14 ዓመቱ ነው ባርሴሎናን ተቀላቅሎ የነበረው በ2010 ተጫዋቹ። ከዛ በኋላ ሲኒየር ኬሪየሩን በአያክስ ነው 2015 ላይ እዛ ተዘዋውሮ 3 ኤርዲቪዚያ አግኝቷል። 2 ጥሎ ማለፍ ሻምፒዮን ነበር እዛ። ዥዋን ክሬፍ ሺልድ የሚባለው ዋንጫም እዛው ወስዷል። ከዛ ኢንተርን ተቀላቀለ 2022 ላይ አንድ ኮፓ ኢታሊያ እና አንድ ሱፐር ኮፓ ማሸነፍ ቻለ። 60 ሚሊዮን ዩሮ ነው ዩናይትድ ያወጣበት በነገራችሁ ላይ እና ለዩናይትድ ግን ለአንድ ግብ ጠባቂ ይህን ያህል ገንዘብ አውጥቶ አሞሪም የሚተማመኑበት ግብ ጠባቂ ሆነ ወይ ለሚለው መልሱን ሁላችሁም ልባችሁ ውስጥ አለ። መልሱን ከራሳችሁ ልብ ውስጥ ታገኙታላችሁ። ክቡራን አድማጮች ወደ ዩናይትድ መጥቶ መጫወት በጣም ፕሬሸር አለው ሲል ኦናና ተናግሮ ነበረ። አሁን ያ ጫና ደግሞ በራሱ ላይ ከደጋፊዎች እየመጣበት ነው የሚገኘው። ደጋፊዎች ኦናና በቀጣይ ሲዝን ቢቀየር ምርጫቸው እንደሆነ ነው ከሚሰጡት አስተያየት አንጻር የምንረዳው። ጋዜጦችም እነኚህን መረጃዎች ዩናይትድ ሊተኩት ነው የሚለውን እየዘገቡልን ነው የሚገኙት። ለማንኛውም አድማጮች ለዛሬ ያዝንላችሁ መረጃዎች እነኚህን ይመስሉ ነበር። አብራችሁኝ ስለቆያችሁ ስለተከታተላችሁኝ እጅግ ከልብ አመሰግናለሁ። ነገ በሌሎች መረጃዎች እንገናኛለን። እስከዛው ሰላም ሁኑ። ባባይ